ለመሞት 24 ሰዓት ላይ ቀራችሁ ብትባሉ ምን ታደርጋላችሁ? ዛሬ ህይወቴን ኤክስትሪም ወደ ሆነው ቻሌንጅ ልከተው ነው። እሱም በፍጹም የሰው ልጅ ወደዛ እንደሚሄድ ሲያስብ እንኳን ወደሚጨነቅበት ወደ ሞት ስፍራ። ታዲያ ዛሬ ነገ እንደሚሞት ሰውኝ ቀጣዩን 24 ሰዓታት ድሪሜን ቼዝ ለማድረግ ሞክራለሁ። የመጀመሪያውም ድሪም መኪናዬን መንዳት ነው። የድሪም መኪናችን ጋር መተናል። ሌትስ ጎ let me show you አዎ ለአንዳንዶች ድሪም ካራቸው ላንድ ክሩዘር ቪኤክስአር ቢሆንም ለኔ ግን ይሄ ኤክስካቬተር ነው። ድሪም ካሪ መሆን አይችል? you see this is my dream car። ይሄኛው ድራይቪንግ ስፖቴ ነው። ይሄኛው ምሰራበት ነው። and this is my dream car። በአራት ሰዓት ውስጥ ትሞታለህ ከተባል ማድረግ ያለብህ የመጀመሪያው ነገር የድሪም ካር መንዳት ነው። ድሪም ካር ባይዊ ደሞስት ኢንተረስቲንግ ካር የምወደው በጣም የሚመቸኝ መኪና። ሁለተኛው ደግሞ በአካል ማግኘት ከምፈልጋቸውና እኔ እሱ ጋር ከመሄዴ በፊት በህይወት እንዳለ ማግኘት የምፈልገው ሰይጣንን ነበር። ስለዚህ እሱ ለማግኘት ወደ መቃብር ቦታ ሄድኩኝ። ሰይጣንን ፋይንድ አውት እናደርገዋለን። ሰይጣንን ፈልገን እያገኘን ነው አይደል? በጣም ተሳዝኗል፣ በጣም ተዛዝኗል። ተመልከቱ ኤሪያው እንግዲህ ቀጥታ 6 ሰዓት ላይ ለሊት 6 ሰዓት ላይ ምናምን ነው ቀሪ 6 ሰዓት ላይ ብቻ ማታ ላይ ማለት ነው። ዛሬ ለሞት አለ። ሌትስ ፋይንድ አውት። ሰይጣን የለም እንዴ? እኮ ሰይጣን የሚባል ነገር የለም። በመሃልም አንድ ነገር እያሰብኩ ነበር። ዋቲፍ ቢመጣ እንዴት አድርጌ ነው የምመልሰው? ድንገት በስማም ብል ሂጎስ። በመጨረሻ ሳጣው ወደ ሸለቆ አካባቢ ልፈልገው ወረድኩ። መሰላችሁ እንደዚህ አይነት ቦታ የዘውትር ጸሎት ወይም ሰላም ላይ ምሳሌ አሁን እዚህ ጋር ካልኩትማ አይጠፋል። ምን ይመጣ ነው ፈልገው ብሮስ። ለብዙ ሰዓትም ብጠብቀው ሊመጣና ላይዋራኝ ፈቃደኛ አይደለም። ስለዚህ ሌላ ጊዜ እንገናኛለን ብዬ ወደ ሶስተኛውና የመጨረሻው ወደ ሆነው ስሬ ተመለስኩ። ባይዘዌ ሌላ ጊዜ ያገኘዋለሁ ስላችሁ የምሬ ነው። እሱን ለማግኘት ከአዲስ አበባ 410 ኪሎ ሜትር በላይ ተጉዤ ጠንቋይና መናፍስት ከሚበዙበት ስፍራ ገብቼ ለማረጋገጥ ሞክሬያለሁ። ያው እሱ ቪዲዮ ግን ያመልጣችሁ ሰብስክራይብ ያደርጋችሁ ጠብቁ። አሁን ወደ ሶስተኛውና ወደ መጨረሻው አቴምታችን እንመለስ። በስተመጨረሻም ለነፍሴ የመዳን ምክንያት ወደ ሆነችው ወደ ቅድስት ቤተክርስቲያን በመሄድ ንስሐ ገብቼ ከመጽሐፍ ቅዱስ የምወደውን የመዝሙረኛውን ቅዱስ ዳዊት መዝሙርን ደገምኩ። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ይህች ዓለም የፉክክር ናት። ምናልባት ነገ ይሆናል የመሞቻችን ቀን፣ ምናልባትም ዛሬ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ያደረሰው የሚስቡትን ሰው ይህን ቪዲዮ የሰራ ነው በህይወት ስንኖር ሁሉ ጊዜ ኬርለስ መሆን ብቻ ሳይሆን አንዳንዴም ለነገ ዋስትና እንደሌለን በማወቅ ዛሬ ለህልማችንና ድሪም ብለን ላስቀመጥናቸው ነገሮች ሰርተን ፖዚቲቭ ነገር አስተላልፈን እንሂድ ለማለት ነው። እና ፋይናሊ መሸ። አሁን የቀረኝ 1 ሰዓት ብቻ ነው። እንግዲህ 1 ሰዓት ቀርቷል። ስለዚህ ይህ ቪዲዮ የተሰራላችሁ ብዙ ጊዜ ሰዓታችንን ብናባከንበት ቦታ ለማስተካከልና ህይወታችን ለ24 ሰዓት ቢቀርብን ማድረግ እንችላለን የሚለውን ነገር ለማየት ነው።